እነሆ ሰዓቱ ደረሰ። በክራምቢት ተራራ ጫፍ ላይ ቅዝቃዜው አጥንትን በሚሰብርበት ከፍታ ላይ ግሪንች በድል አድራጊነት ቆሟል። ከበስተጀርባው ደግሞ ያ ግዙፉ ጋሪ የከተማዋን ደስታ በሙሉ አፍኖ ብቻውን ቆሟል። ግሪንችም ቁልቁል ወደ ውቪል ከተማ እየተመለከተ ይገኛል። አሁን ፀሐይዋ ስትወጣ የሚሰማው ድምፅ የለቅሶና የጭንቀት እንደሚሆን እርግጠኛ ነው። ሁሉንም ነገር ወስጄባቸዋል፣ አሁን እንደኔ ባዶነታቸውን ያውቁታል ብሎ አሰበ። ማክስ በጭንቀት ይመለከተዋል። ግሪንች ግን በዛ ክፉ ፈገግታው የሰዎቹን ውድቀት ይጠባበቃል። አሁን ፀሐይዋ ተራራውን ማብራት ስትጀምር ከታች ካለው ከተማ አንድ ድምፅ መስማት ይጀምራል። ያ ድምፅ ግን የለቅሶ ድምፅ አልነበረም። ግሪንች ለሰከንድ ደነገጠ። ያ ድምፅ አንድ የድሮ ቁስሉን ቀስቅሶበታል። ለምን እንደዚህ ሆነ? ለምን ገናን እንደ መርዝ ጠላው? መልሱ ያለው ከብዙ ዓመታት በፊት በማደጉ ማሳደጊያ ቤት ውስጥ በነበረው ብቸኝነት ነው። ያኔ ግሪንች ገና ትንሽዬ ልጅ እያለ ገና ወይንም ክሪስማስ ሲመጣ ሌሎቹ ልጆች ወደ ቤተሰቦቻቸው ሲሄዱ እሱ ግን ብቻውን ይቀራል። ማንም ግድ የማይሰጠው፣ ማንም ና የማይለው፣ በዛ በበረዷማ ሌሊት ማንም አቅፎ መልካም ገና ብሎ የገና ወይንም የክሪስማስ ስጦታ የማይሰጠው ብቸኛ ሕፃን ልጅ ነበር። በዛ በዓል ቀን ሁሉም በደስታ ሲሳሳቁ፣ እሱ ግን በመስኮት በኩል የሌሎቹን ደስታ እያየ ያለቅስ ነበር። ማንም አይወደኝ፣ እኔ ለዚህ ዓለም አላስፈልግም ብሎ ያመነበት ጊዜ፣ ያ የልጅነት ብቸኝነቱ ወደ ጥላቻ የተቀየረ፣ እኔ ደስታ ከሌለኝ እነሱም ሊኖራቸው አይገባም ብሎ ከተማውን ጥሎ ሸሸ። ጥላቸው የራሱ መከላከያ ጋሻ ሆነ። ክፋቱ ደግሞ የልቡ ሳይሆን ማንም ያላከመው የብቸኝነት ጠባሳ ውጤቱ ነው። ድምፁ አሁንም እየጎላ ይመጣል። ልክ እንደ ታላቅ መዝሙር በከተማው በሙሉ መሰማት ጀመረ። የግሪንች ፊት ተለወጠ። እንዴት ያለ ገና! እንዴት ያለ ስጦታ! እንዴት ያለ ክሪስማስ ዛፍ ሊዘምሩ ቻሉ! የውቪል ሰዎች ግን እጅ ለእጅ ተያይዘው መዘመራቸውን ቀጥለዋል። ግሪንች በዛች ቅጽበት ለመጀመሪያ ጊዜ አንድ እውነትን ተረዳ። ገና ማለት ከሱቅ የሚገዛ በክሪስማስ ዛፍ የደመቀ እንዲሁም በመብራቶች የተብለጨለጨ ነገር ሳይሆን ገና በልብ ውስጥ ያለ ፍቅር ነው። በዛች ቅጽበት በግሪንች ደረት ውስጥ አንድ ተአምር ተፈጠረ። ያ የደረቀውና ብቸኝነት ያደከመው ልቡ መንቀሳቀስ ጀመረ። በሁለት እጥፍ አንሶ የነበረው ልቡ በሁለት እጥፍ አደገ። የጥላቸውም ግንብ ፈረሰ። ነገር ግን በዛች ቅጽበት ጋሪው የሰዎቹን ደስታ እንደያዘ ከተራራው ጫፍ ላይ መንሸራተት ጀመረ። ማክስና ስጦታዎቹ ሊወድቁ። ግሪንች በሙሉ ኃይሉ ሮጦ ጋሪውን ያዘው። አሁን የሚታገለው ለራሱ ሳይሆን ለሌሎቹ። ያ ኃይለኛ ትግል የግሪንችን እውነተኛ ማንነት አወጣው። በፍቅር የታገዘ ኃይል ተራራውን፣ ያንን ሊወድቅ የነበረ ጋሪ አሸነፈ። እዛም ግሪንች ስጦታዎቹን ይዞ ወደ ከተማዋ ወረደ። የከተማዋ ሰዎች ከስጦታቸው ጋር ሲመለከቱት በድንጋጤ እንዲሁም በግራ መጋባት አይኑን መመልከት ጀምሯል። ስለሰረኳችሁ ይቅርታ፣ ብቸኝነት አሳውሮኝ አላቸው። ሲንዲሉም ወደ እርሱ ቀርባ ለግሪንች ይቅርታ ለማድረግ የመጀመሪያው ሰው ሆነች። ከዛም የከተማዋ ሰዎች በሙሉ ግሪንችን በይቅርታ ከተቀበሉት በኋላ ገናን ከነሱ ጋር አብሮ እንዲያሳልፍ ወደ ከተማቸው ወደ ቤታቸው ይጋብዙታል። ግሪንችም ከብዙ መወላወልና ግራ መጋባት እንዲሁም መጨናነቅ በኋላ ወደ ቤታቸው ይሄዳል። ከዛም ግሪንችን ተቀብለው ያማረ የተዋበና የደመቀ የክሪስማስ ወይንም የገና በዓልን አብረው አሳለፉ። ታላቁ ስርቆት ወደ ታላቅ ፍቅር ተቀየረ። ግሪንች አሁን ብቸኛ አይደለም፣ እሱም የዛ ቤተሰብ አካል ነው። ገና ወይንም ክሪስማስ ማለት ደግሞ ይሄ ነው። ብቸኛውን ልጅ ወደ ቤት የሚመልስ፣ ጠላትን ወደ ወዳጅ የሚቀይር ታላቅ አስማት ክሪስማስ። በዚሁ አጋጣሚ አራዳ ፊልሞች ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ ይላል። ትረካችንን፣ ፊልማችንን ከወደዳችሁት ሰብስክራይብ በማድረግ የአራዳ ፊልሞች ቤተሰብ ይሁኑ። በሚቀጥለው ቪዲዮ የትኛውን ፊልም እንድንሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡ። አራዳ ሪካፖች ነን ለአራዳ ልጆች።